መልስ የሚሰጥበት ነገር ነው። ለዛ ነገር ትንሽ ብቁ አልነበርኩም። ብዙ ደረጃ የተወሰኑ ደረጃ ይጃለሁ። እንግዲህ እንደዚህ አንድ የተወሰኑ ስቴፖች ይጃለሁ ከጀማሪ ማለት ነው። እና ይህ ምንድን ያው እስካሁን እርዳታና በትውልድ ቢሮ በመሄድ ከዛም በኋላ በዙም የተወሰነ ፈተናዎችን በመውሰድ ሁሉ ከናፍጥላውንም በዙም የተሳተፍኩኝ ትንሽ መንገድ ሄጄ ነበር። ግን በወጣ ወረዶች አንዳንድ ባለመመቻቸት አሁንም እንደዚህ አልተስተካከለም። ግን ምንድነው ውስጤ ሁሉ ጊዜ ስልኩ ራሱ አልዘጋሁትም። ጠዋት ስራ የሆነ ዙም ሚቲንግ ያው ኖቲስ ይሰጠኛል ኢግኖር እያደረኩት ነው እንጂ አልዘጋሁትም። ምንድነው ሲመቻችልኝና ሳስተካከል እንደምቀጥል ስለማቅ ነው እንጂ ከዛ መውጣት ይቻላል። ከግሩፓል ስራ የሆነ ሲጮህ ማታም ሲጮህ ሰማዋለሁ። ግን ምንድነው ተስፋ የሆነ ማለት ነው አንድ ቀን በደንብ ለመቀጠል ሀሳቡ ስላለኝ ነው። እና እንግዲህ ከተመቻቸ አሁን ቢሆን ጥሩ ነው። ስላመንኩበት ነው ይሄን ነገር ያልዘጋሁት። እስከ መጨረሻው ያላቆምኩት ምንድን ነው ፍላጎት ስላለ ነው። ነገሩን ደግሞ አምኜበት ነው። ሌሎች ነገሮች እኮ ኢንቫይት እንደረጋለን። ያላመንበትን ወዲያው ብኖር እናደርጋለን። ያመንበትን ደግሞ አንድ ቀን እስቲ ትግረን ደግሞ እናየዋለን ማለት ነው። እና ይሄ ነገር ጥሩ ነው። እንዲህ በጣም የኛ ሰው ትንሽ አንሷል። እንዲህ ያለ ትምህርት ከዚህ በፊት እንደ ሀሳብ በቤተክርስቲያናችን ይሄ ኮሚኒቲ ያለበት ስብሰባ ላይ ማሳተፍ ይቻላል። ከዚህ በፊት በዚህ በቤተክርስቲያናችን አካባቢ ዞሮ ዞሮ የሚጠቀመው ለእኛው ሰው ነው። እንግዲህ የኛ ሰው ሌላ ሌሎች ሰው የለም። ከመቶ ሰው 20 ሰው ቢገኝ ቀላል አለ ማለት ነው። እና እንደዚህ በሚሰበሰብበት አንዳንድ የፕሮግራም ሲኖር በኮሚኒቲው በቤተክርስቲያን በሁሉም በዚህ ተሳይሆን ተነሱታው ተሳይሆን በኮሚኒቲ ለሁሉም እምነት ባለበት ቦታ ላይ ተገኝታችሁ ለምን እንዲህ አይነት ትምህርት አይሰጥም? 10 ሰው ከሁለት መቶ 10 ሰው ማለት ቀላል አይደለም። በፐርሰንት ያልኩኝ ብዙ ጊዜ ሀሳብ ተጣሉና ተጥለውና ይሄ ነገር ወደፊት ይቀጥል ጥሩ ነው። እንግዲህ እኛ ያው ወደፊት እንቀጥላለን። እንግዲህ ያልገባን ደግሞ እንዲገባን በደንብ ተምረን እንቀጥልበታለን የሚል ሀሳብ አለን። ወንድሞቻችን ወገኖቻችሁ ያለ ሀሳብ በማሰባችሁ እግዚአብሔር እንግዲህ ሀሳባችሁ ደግሞ የበለጠ ጨምርላችሁ ጤና ይስጣችሁ ለማለት ነው። እግዚአብሔር ይመስገን። አሜን። እንደምን አመሻችሁ። እግዚአብሔር ይመስገን። ቀደም ብለን ነበር መምጣት ያሰብነው ፕሮግራሙ ሲጀመር እዚሁ መገኘት ፈልገን ነበር። ግን ቀረብ ላይ ለቅሶ ላይ ቆየን። ከዛ ደግሞ ሌላ ፕሮግራም ነበረን እና እዛ ቆይተን ነው የምንመጣው። በመጽሐፍ ምሳሌ ምዕራፍ 27 ቁጥር 1 ላይ አንድ ኃይለ ቃል አለ። ምሳሌ 27 1 ቀን የሚያመጣው ምን እንደሆነ አታውቅምና ነገ በሚሆነው አትመካ። ቀን የሚያመጣው ነገር ምን እንደሆነ አይታወቅም። ስለዚህ ነገና ከነገ ወዲያ በሚሆን ነገር አትመካ ይላል ጠቢቡ ሶሎሞን። ብዙዎቻችን የተማራችሁ ብትሆኑ፣ አዋቂዎች ብትሆኑ፣ ፈላስፎች፣ ጠቢባን፣ የሃይማኖት ሰዎች ምንም የተራቀቀን ብንሆን ከዚች አሁን ካለንባት ደቂቃ በኋላ የሚሆነውን ነገር አናውቅም። የሚያውቀው እግዚአብሔር ብቻ ነው። አይደለም? አይገርማችሁም? ምንም ዋስትና የሌለን ሰዎች፣ በደመ ነፍስ የምንኖር ሰዎች፣ በዚህ ሁኔታ እየኖርን ከደቂቃ በኋላ በሕይወታችን የሚሆነውን ነገር የማናውቁ ሰዎች ክፋታችን፣ ተንኮላችን፣ ኃጢአታችን የሚገርም ነው በጣም። አሁን ወደ ሃይማኖት ትምህርት ለማስተማር እየሄድኩ አይደለም። ማለት የፈለኩት ምንድን ነው፣ በሕይወታችን የሚገጥመንን ነገር አናውቅም። ብዙ ጊዜ ዜና ላይ እንሰማለን፣ ሰዎች ከቤታቸው ወጥተው መንገድ ላይ ቀሩ፣ ሰዎች አልጋቸው ላይ ተኝተው ሳይነሱ ቀሩ የሚባል ብዙ ጊዜ በተደጋጋሚ እንሰማለን። እነዚህ ሰዎች ሲተኙ ነገ ይሄን አደርጋለሁ ብለው አቅደው አስበው ምናልባትም
አላርማቸው ሞልተው ነው የሚተኙት፣ እነሳለሁ ብለው ማለት ነው። ግን ሳይነሱ የቀሩ ብዙ ናቸው። እኛ ከተነሳን እግዚአብሔር ረድቶን፣ እግዚአብሔር ጠብቆን። ከቤታቸው ሲወጡ መንገድ ላይ አደጋ እንደሚገጥማቸው ቢያውቁ ኖሮ አይወጡም። ምንም አይነት ፕሮግራም ስራም ቢሆን ምንም የሚያጣድፍ ነገር ቢሆን ከህይወት ስለማይበልጥ አደጋ እንደሚገጥማቸውና እንደሚሞቱ ወይም እንደወጡ እንደሚቀሩ ቢያውቁ አይወጡም ከቤታቸው። ስለማያውቁን ተጣድፈው ተዘጋጅተው ይወጣሉ፣ መንገድ ላይ ይቀራሉ። እኛ ወተን የምንገባው እግዚአብሔር ስለጠበቀን ስለረዳን ነው። ነገር ግን እንዲህ አይነት ነገር በእኛ ህይወት እንደማይደርስ ነገር ከነገ ወዲያ ዋስትና የለን። አሁን በቅርብ የቀበርነው ወንድማችን አለ። ይህ ወንድማችን የትራክ ድራይቨር ነው። ሚችጋን ሆኖ ነው ለባለቤቱ የደወለላት። ታስታውሱ እንደሆነ ፀሐይ የተባለ ወንድማችን ሚችጋን ሆኖ ደውሎ ምንም ጥሩ ነገር አይሰማኝም፣ ብዥ ይልብኛል ምናምን ይላል። በቃ የቀረው ይቀር ወደ ሐኪም ቤት ትለዋል። ነው የጫንኩትን ዕቃ ማራገፍ አለብኝ። የት ነው የሚያራገፈው? ዳላስ መጥቶ ከሚችጋን ዳላስ ድረስ መጥቶ እግዚአብሔር ረድቶት አራገፈ። ከዳላስ ደግሞ ጭኖ ወደ ሂውስተን መምጣት አለበት። ይኸው ሁሉ ሲሆን ውስጡ እየታወከ ነው፣ እየታመመ ነው፣ እየደከመው ነው፣ እየተጨነቀ ነው፣ እየተሰቃየቀ ነው። ባለቤቱ ሲያነጋግራት እባክህ አቁምና ሐኪም ቤት ይልትላል። አትሰማትም። መጨረሻ ታውቃላችሁ፣ ሂውስተን ከገባ በኋላ ወዴት እንደሚሄድ አላውቅም። የቲውለር እኮ እየነዳ ነው፣ ሃይዌይ ላይ ነው ያለው ይሄ ሰውዬ። ወዴት እንደሚሄድ አላውቅም፣ መንገዱ ጠፋብኝ፣ የት እንዳለሁ አላውቅም ይላታል። አሁን እሷ አሰሪው አበሻ ስለሆነ ደውላ እባክህ የት እንዳለ ተከታተለውና ንገረኝ ትለዋለች። ተከታትሎ ያኛው አሰሪው ሰውዬ እዚህ ጋር ሂድ፣ እዚህ ጋር ውጣ፣ እዚህ ጋር ታጠፍ እያለ እንደምንም ሰፈሩ አደረሰው። ሰፈሩ ደርሶ መኪናውን ካቆመ በኋላ ግን ራሱን አያውቅም። መኪናው እዚህ ቦታ ቆሟል ሲላት ባለቤቱ ሄደች፣ ይዛው መጣችው። ቤት ገባ፣ መድኃኒት ምናምን ሰጠችው፣ ቀዝቃዛ ሻወር ወሰደ። ከዛ ትንሽ መለስ አለለት፣ ምግብ በላ፣ ከልጆቹ ጋር ተጫወተ። ደህና ነው ብሎ ገብቶ ተኛ። እሷ ፎሬም ተነስታ ወደ ስራ ሄደች። ልጆቹ በየክፍላቸው ተኝተዋል። እና የኔም አካባቢ ውሾች አሉ፣ ሁለት ውሾች እየተሯሯጡ እሱ መኝታ ቤት እየገቡ ሳሎን እየወጡ በኃይል ይጮኻሉ ውሾቹ። የውሾቹ ጩኸት ረብሿቸው ልጆቹ ከእንቅልፋቸው ተነሱ። የምነካቸው እነዚህ ውሾች ብለው ገብተው ሲያዩት በደረቱ እንደተደፋ ተኝተዋል። ቢቀሰቅሱት አይሰማም። ለእናትየዋ ይደውላሉ። በደረቱ ተኝተዋል፣ ብንቀሰቅሰው አይነሳም። ለፖሊስ ደውሉ ትላለች። ፖሊስ ሲመጣ የለም ሰውዬው ሞቷል። በዚህ ሁኔታ ያው ቀበር ነው ማለት ነው ወንድማችን። እንደዚህ ያለ ጎረምሳ እኮ ነው ገና እያችሁ። እኔ በጣም የደነገጥኩት የሱ ሁኔታ ካየ በኋላ ምን በቃ ማንረባ ሸክላዎች ምንም ከራሳችን ስልጣን የለም። እና እንዲህ አይነት ነገር አሁን እንግዲህ ይሄ ሰውዬ ላይፍ ኢንሹራንስ ሲኖሩ አይኖሩ አላውቅም፣ ግን አይመስለኝም። ልጆች አሉ፣ ሚስት አለች፣ ተራ ስራ እየሰራች እየታገለች ነው የምትኖረው። አሁን ይሄ ህይወት ለእሷ በጣም ከባድ ነው፣ ለልጆቹ በጣም ከባድ ነው። እንዲህ አይነት መፍትሄ ቢኖር ግን እሱን ማጣታቸው ያሳዝናቸው ይሆናል እንጂ በኖሮ ችግር አይገጥማቸውም። እና ይሄ ነገር እኛ እንደማይገጥመን አናውቅም። እግዚአብሔር ይጠብቀን ሁላችንንም። ግን ከእግዚአብሔር ጋር ደግሞ እንዲህ አይነት ሲስተም ካለ ልንጠቀምበት ይገባል። ብዙዎቻችን የሚጎዳን አለማወቃችን ነው። ቅድም ዶክተር መስፍን እንዳለው ይሄ ትምህርት በስፋት ለኮሚኒቲያችን መስጠት አለበት። ስንት ጊዜ ነው ሰው ሞተ ተብሎ ጎፈንድሚ አስከሬን አስቀምጠን ገንዘቡ እስከሚሞላ ድረስ የምንጠብቀው? በጣም ከባድ ነው።
በጎፈንድሚ በሚገኝ ገንዘብ የአስከሬን ተሸኝቶ ከዛ በኋላ ያለው የቤተሰብ ህይወት ግን በቃ ለችግር የተዳረገ ነው። ሲስተሙ እያለ ባለማወቃችንና ባለመጠቀማችን ብዙ ቤተሰቦቻችን ችግር ላይ ወድቀዋል። አንድ ወንድማችን አለ አለማየሁ፣ ልጆቻችሁን ታውቁታላችሁ። ሲሳይ አስቀድሶ ገብቶ ነው ምግብ እስከሚቀር አልጋ ላይ ጋደም አለ። በዛው ቀረ። አሁን ሚስቱና ልጆቹ ከፍተኛ ችግር ላይ ናቸው። አንድ ሰሞን እያዋጣን እየለመን ምን እያልን ለመርዳት ሞክርን፣ ግን የሰው እርዳታ ቀጣይነት አይኖረውም። በቃ እኔ የምችለውን አረኩ፣ የለመንኩ፣ ያስተባበርኩ፣ ረዳኋት። ብዙዎቻችሁም እንደዚሁ አድርጋችኋል። ከዚያ በኋላ ግን ረሳናት። አሁን ቤተክርስቲያን ናት በጣም ሴትዮዋ፣ የት እንዳለችም አናውቅም። ልጆቹም ተበታተኑ። ይሄ የአንድ ቤተሰብ ምሳሌ ነው። ነገር ግን ያላየናቸው፣ ያልሰማናቸው፣ ያላወቅናቸው በዚህ ሁኔታ የሚሰቃዩ ብዙ ቤተሰቦች ይኖራሉና ይህንን እድል አግኝተን ይህን ትምህርት የተማሩ ሰዎች ዛሬ ንገሳልን እዚህ ሲስተም ውስጥ ገብተን የራሳችንም ህይወት የቤተሰቦቻችንም ህይወት መታደግ አለብን። ዛሬ ጤና መሆናችንን ብቻ አይደለም ማየት ያለብን። በቃ ሰውና እንጨት ተሰባሪ ነው እንደሚባለው አሁን አለን፣ በኋላ ላንኖር እንችላለን፣ አይታወቅም። ሐዋርያው ያዕቆብ ህይወታችሁ እንፋሎት ነው፣ ወዲያው ታይቶ እንደሚጠፋ እንፋሎት ነው ህይወታችሁ። ስለዚህ ዛሬ ይሄን እናደርጋለን፣ ነገ ወደዚህ ቦታ እንሄዳለን የምትሉ እናንተ እነማን ናቸው? ህይወታችሁ እኮ ወዲያው ታይቶ እንደሚጠፋ እንፋሎት ነው። በዚህ ፋንታ እግዚአብሔር ቢፈቅድና በህይወት ብኖር ይህን ያደርጋለሁ ወይም ይህን እሰራለሁ በሉ ይላል። እግዚአብሔር እድሜ ካልሰጠን፣ እግዚአብሔር ጤና ካልሰጠን፣ እግዚአብሔር በህይወት ካላኖረን፣ እግዚአብሔር ከተኛንበት ካላስነሳን፣ እግዚአብሔር ከወጣንበት በሰላም ካለመለሰን በራሳችን አቅም የለም። ስለዚህ ከእግዚአብሔር ጋር ጸሎታችን እያደረግን ከእግዚአብሔር ጋር ያለን ግንኙነት አጠንክረን ግን ደግሞ በራሳችን ልንሰራ የሚገባውን መስራት ይኖርብናል እና ይሄን እድል ሁላችሁም ተጠቀሙበት ለማለት ፈልጌ ነው። እኔም ከሰማሁ ጊዜ ጀምሮ ገብቻለሁ። የተንቀሳቀስኩት ያረኩት ነገር የለም፣ ግን በአባልነት ተመዝግቤያለሁ። ሞር መማር እፈልጋለሁ፣ ሞር ማወቅ እፈልጋለሁ። ብዙ መረዳት የምፈልገው ነገር አለ እና ግን ገብቻለሁ። የሚገርማችሁ ነገር ግን ከሳሙኤል ጋር አውርተናል። ይሄን ነገር በማሰብ እኔ ላይፍ ኢንሹራንስ ውስጥ የገባሁት 2008 ነው። 2008 ላይ በምሰራበት መስሪያ ቤት በኩል መጥቶ እንደዚህ አይነት ትምህርት ተሰጠ። ያውም ያኔ ብዙ ግንዛቤ የለኝም። ነገር ግን በጣም ህሊናዬን የነካውና እዛ ውስጥ እንድገራ ያደረገኝ ነገር ነገ ብትሞቱ ቤተሰቦቻችሁ ምን ይሆናሉ የሚለውን ነገር ስሰማ ጨለማ ሆኖ ታውቃላችሁ። ምንድን ነው የምትሆነው ባለቤቴ? ልጆቿን ይዛ ኢትዮጵያ ቤተሰቦቿ ጋር የምትሄደው ነው ወይ እዚህ ሰው ልስለምን ነው? ምን ልትሆን ነው ባለቤቴ? ምን ሊሆኑ ነው ልጆቼ ብዬ አሰብኩ እና እንደዚህ አይነት እድል ካለ ለምን ነገ እኔ ብኖርም ባልኖር ባለቤቴና ልጆቼ አይቸገሩም ብዬ በዛችሁ ሰዓቱ 2008 ላይ ያው ዳይሬክት ከአካውንቴ ነው የሚወስዱት። መውሰዳቸውን እንኳን አላውቀውም፣ ቼክም አላደርገውም። ስቴትመንት ሲመጣ ነው መውሰዳቸውን የማየው። ግን ሳይታወቀኝ ያ ገንዘብ እየተከፈለ አትሊስት ፒስ ኦፍ ማይንድ አለኝ ማለት ነው። ገብታችኋል? እግዚአብሔር ይጠብቀን። ግን ነገ ያን ነገር በሆን ጎፈንድሜ አይጠየቅም ለኔ፣ ልጆቼን እና ቤተሰቤን ችግር ላይ አያልጥንም ማለት ነው። ከእግዚአብሔር ጋር እና ሁላችሁም እድሉ ካለ ተጠቀሙበት። ዛሬ ብዙ ሰው መገኘት ነበረበት። ምናልባት የለቅሶ የቀብሩ ሁኔታ ሊሆን ይችላል ሰው የሚያስቀረው። ግን ወንድም ያለማየሁ ዶክተር ኩመላ ሳሙኤል ተነጋግራችሁ ሌላ በሰፊው በደንብ የምንማርበት ፕሮግራም የቤተክርስቲያናችን አባላት ኮሚኒቲያችን በአጠቃላይ በተገኘበት ይህ ትምህርት በስፋት መሰጠት አለበት።
በጣም ወሳኝ ነገር ነው ይሄ ነገር እና ሌላ ፕሮግራም ይዘጋጅ ለማለት ማሳሰብ ነው። ጨርሻለሁኝ። በዚህ